መቼስ በመጽሐፍ ቅዱስ ውስጥ ወይም በክርስትና ዓለም ውስጥ በጣም ብዙ ከተሰበኩ ነገር ግን ብዙ ጊዜ ደግሞ በተንጋደደ በተሻፈፈ መንገድ ከሚነሱ ርዕሰ ጉዳዮች መካከል አንዱ እምነት ነው። እምነት ለኛ ማንነታችን ነው። ምንድነሽ ስንባል አማኝ ብለን ነው ራሳችን የምንገልጠው። መጽሐፍ ቅዱስም አማኝ እንደሆንን ነው የሚነግረን። ምእመናን ማለት ግዕዝ ስለሆነ ነው እንጂ የብዙ ቁጥር አማኞች ማለት ነው። ስለዚህ አማኞች ነን። ማንነታችን ነው። ግን እምነትን በጣም ከምድራዊ ነገር ጋር ብቻ በማያያዝ እምነትን በዓለም መለኪያ የስኬት አቋራጭ መንገድ አድርገን በማሰብ ብዙ ጊዜ እምነትን ስናቀለው ወይም ደግሞ በጣም ተራ ስናደርገው ይታያል። ስለ እምነት ሳነሳ ሁሌ የምለው ነገር አለ። ስለ እምነትና ተስፋ የማይነጣጠሉ ነገሮች ናቸው። በነገራችን ላይ እምነት አንድ ነገር፣ ተስፋ ደግሞ ሌላ ነገር እንደሆነ እናስባለን ብዙ ጊዜ። ነገር ግን ሊነጣጠሉ የማይችሉ እንደሆኑ መጽሐፍ ቅዱስ ሲያሳየን፣ ለምሳሌ የእምነት መጽሐፍ ወይም የእምነት ምዕራፍ ተብሎ የሚጠራው ዕብራውያን ምዕራፍ 11 እምነትም ተስፋ ስለምናረገው ነገር የሚያስረግጥ የማናየውንም የሚያስረዳ ነው ይለናል። ምን ማለት ነው? እምነትና ተስፋ ሊለያዩ የማይችሉት ተስፋ ሲኖር ነው እምነት የሚመጣው፣ እምነት የሚያስፈልገው። ምክንያቱም የእምነት ስራው አንድ ተስፋ ሲኖር ተስፋው ከመፈጸሙ ከመታየቱ እውን ከመሆኑ በፊት ቃል እያለ የተስፋ ቃል እያለ ያንን ተስፋ የሚያስረዳን ወይም ደግሞ ስለ ተስፋው እርግጠኞች እንድንሆን የሚያደርገን መሳሪያ ነው። እምነትን እንደዚህ ስንረዳው ነው ትልቅ ትርጉም የሚሰጠን። ስለዚህ እምነት እንዲኖር፣ እምነት እንዲያስፈልግ፣ እምነት እንዲሰራ መጀመሪያ ምን መኖር አለበት? ተስፋ መኖር አለበት። ሁልጊዜ ተስፋ እምነትን ይቀድማል። ለምሳሌ እነ አብርሃምን እነ ይስሐቅ እነ ያዕቆብን የእምነት አባቶች የምንላቸውን ስናይ አመኑ ይለናል። ምንድነው ያመኑት ስንል ተስፋውን ነው ያመኑት። ተስፋ ሲኖር ደግሞ ተስፋ ሰጪ አለ ማለት ነው። ተስፋ ሰጪው ደግሞ የማይታይ ነው። የማይታየው እግዚአብሔር ነው። ስለዚህ የግድ ምን ያስፈልጋል? የማይታየው እግዚአብሔር የማይታይ ተስፋ በሚሰጥበት ጊዜ፣ ተስፋው ቃል ብቻ በሚሆንበት ጊዜ ያንን ተስፋ ሰዎች እርግጠኛ ሆነው ይጠብቁት ዘንድ፣ እርግጠኛ ሆነው ይኖሩለትና ይሞቱለት ዘንድ የሚያረጋግጥላቸው ወይም ተስፋውን የሚያስረዳቸው ንጥረ ነገር ያስፈልጋል። ያ ንጥረ ነገር እምነት ተብሎ ይጠራል። ዕብራውያን ምዕራፍ 11 የሚነግረን ይሄንን ነው። ታዲያ አንድ ልብ ማለት ያለብን ነገር ተስፋ ብለን ስንል እምነትም ተስፋ የምናረገውን ነገር የሚያስረግጥ ነው አይደል? ተስፋ ብለን ስንል ቶሎ የምንመጣው ወደ ምንድነው? በህይወታችን ውስጥ ወዳሉን ምኖች ተስፋዎች አይደል? ወደዚያ ነው የምንመጣው። እኔ ብዙ ጊዜ ይሄንን በመናገር በይህን ክፍል ኤክስፖዝ በማረግበት ጊዜ የብዙ ሰዎችን አመካከት አናጋለሁ።
እኔ አይደለሁም ማናጋው፣ ክፍሉ ራሱ ነው፣ እውነቱ ራሱ ነው። ስለዚህ ደስ ይለኛል። ተመልከቱ፣ ተስፋዎች አይደለም የሚለው። እምነትም ተስፋዎቻችንን የሚያረጋግጥ አይልም። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ ነው የሚለው። ይህንን ደግሞ ሐዋርያው ጳውሎስ ኤፌሶን ምዕራፍ 4 ላይ ከቁጥር 4 ጀምሮ ግልጽ አድርጎ ነግሮናል። በመጠራታችሁ በአንድ ተስፋ እንደተጠራችሁ ይልና አንድ እምነት ብሎ ይቀጥላል። አንድ እያለ ስለዚህ ስንት ተስፋ ነው ያለው? አንድ ተስፋ ነው ያለው። ያንን ተስፋ ደግሞ የሚያስረዳን ስንት እምነት ነው ያለው? አንድ እምነት ነው ያለው። ብዙ ጊዜ ይሄን ስናስብ ምንድነው የሚመስለን? በቃ በህይወታችን ስንኖር አሉኝ ብለን የምንላቸውን ተስፋዎች በእምነት እያረጋገጥን እንደምንሄድ ነው የምናስበው። አይደለም። ምክንያቱም የሚታይ ነገር ተስፋ ሊሆን አይችልም። የሚያየውንማ ማን ተስፋ ያደርገዋል ይለናል። ሮሜ ምዕራፍ 8 ላይ ሄዳችሁ ስትመለከቱ የሚያየውንማ ማን ተስፋ ያደርገዋል ይላል። ልብ ማለት ያለብን አንድ ነገር በእምነት ነው የሚገኘው ወይስ አይደለም የሚለውን ለመመለስ እምነት የሌላቸው ሰዎች አላቸው ወይ ብሎ መጠየቅ ነው። ለምሳሌ ሀብት በእምነት ይገኛል ወይ? በጣም አጭርና ቀላል ግልጽ ጥያቄ ነው። አዎ፣ በዚህ መንገድ የሚያምኑ ሰዎች ልክ ነው፣ እኔ አምናለሁ፣ በእምነትም ፕሮስፔር አደርጋለሁ፣ በለጽጋለሁ ብለው ሊሉ ይችላሉ። ሀብት በእምነት እንደማይገኝ ማረጋገጫው የማያምኑ ሰዎች አላቸው ወይ ነው። በቃ አንድ ሰው ጎረቤት ካለን ብዙ እኛ ስናጣራ መኖር አለብን እንዴ? እማያምን፣ እግዚአብሔርን እማያቅ፣ ዳግም ያልተወለደ፣ መጽሐፍ ቅዱስ የማያነብ አንድ ሰው ሀብት ካለው ለእኛ እኮ በቂ ማረጋገጫ ነው። ሀብታም ለመሆን ምን አያስፈልግም? እምነት አያስፈልግም። ምክንያቱም እነዚህ ነገሮች ተፈጥሯዊ ነገሮች ናቸው። እዚህ ተፈጥሯዊ ዓለም ውስጥ ያሉ ናቸው። ስለዚህ በዚህ ተፈጥሯዊ በሆነው ዓለም ውስጥ ስንኖር የምንጠቀምበት መርህ አለን። ያም ደግሞ ምንድነው? ለምሳሌ ቁጭ ብለን ጌታ ያበለጽገኛል ብሎ ቢባል አንድ ሰው ሊሆን አይችልም። መስራት አለበት። የራሱ የሆነ ሕግ አለው፣ መርህ አለው። መጽሐፍ ቅዱስ የሚነግረን ተስፋ አለ። እኔ እውነቱን እነግራችኋለሁ፣ መጽሐፍ ቅዱስ የሚነግረን ተስፋ ሀብታም ትሆናለህ የሚል አይደለም። መጽሐፍ ቅዱስ ሳያስፈልገን ሀብታም መሆን ስለሚቻል እነዚህ ነገሮች በራሳቸው መጥፎ ስላይደሉ፣ ጥሩ ስለሆኑ፣ መልካም ስለሆኑ በራሳቸው መንገድ እንሆናቸዋለን። ስለዚህ ዕብራውያን ምዕራፍ 11 ላይ ሄደን ስንመለከት የምናየው እግዚአብሔር የሰጠው አንድ ተስፋ አለ። እምነት ደግሞ ያንን እግዚአብሔር የሰጠውን አንድ ተስፋ ያረጋግጥልናል፣ ተንትኖ ያስረዳናል። እምነት ማለት እግዚአብሔር ስለሰጠው ስለ አንዱ ተስፋ እርግጠኛ መሆንና መረዳት ማለት ነው። በመረዳት ባለጠጋ መሆን ማለት ነው። በመረዳት ማደግ ማለት ነው። እንደምታውቁት በዕብራውያን 11 ዎል ኦፍ ፌም ውስጥ ከተደረደሩት ከእግዚአብሔር እጅ ስለ እምነታቸው ትክክለኝነት ምስክር ወረቀት ከተቀበሉት እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ ነገር ግን የተሰጠውን የተስፋ ቃል አላገኙም ይለናል። እነዚህ ሁሉ አምነው ሞቱ፣ ነገር ግን የተሰጠውን የተስፋ ቃል አላገኙም። እግዚአብሔር አይኖቻችንን ያብራ።
ቆይ አብርሃም እዛ ውስጥ አለ የለም? አለ። ዋና ሰው አይደል እንዴ? የእምነት አባት ተብሎ እዛ ውስጥ የገባ ሰው ነው። በጣም ብዙ ዕብራውያን 11 ላይ የተባለለት ሰው ነው። ምንድን ነበር የአብርሃም ተስፋ? ልጅ ተሰጠው አልተሰጠውም? ነገር ግን የተሰጠውን የተስፋ ቃል አላገኘም ይላል። የእስራኤል ልጆች ተስፋ ነበራቸው አልነበራቸውም? ምን? የተስፋይቱ ምድር። ከግብፅ ወጡ። ገቡ አልገቡም? ገቡ። ነገር ግን የተሰጠውን የተስፋ ቃል አላገኙም ይለናል። እንዲህ ያላችሁ ብትሄዱ እዛ ላይ የተጠቀሱት ሰዎች በሙሉ እነ ዳዊትም ተጠቅሰዋል አይደል እንዴ? እግዚአብሔር እንደሚያነግሰው አይደል እንዴ? ከበግ ጭራ ተከትሎ ከሚሄድበት አውጥቶ ንጉሥን እንደሚያደርገው ተናግሮት ነበር። እግዚአብሔር አደረገው። ዕድሜን፣ ክብርን፣ ባለጠግነትን ጠግቦ በመልካም ሽምግልና አንቀላፋ። ነገር ግን የተሰጠውን የተስፋ ቃል አላገኘም። ምክንያቱም ከላይ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን የሚያስረዳ ነው ሲል ተስፋው ልጅ አይደለም፣ ተስፋው ስልጣን አይደለም፣ ተስፋው ሀብት አይደለም፣ ተስፋው ምድር አይደለም፣ ርስት አይደለም። ነሜት አላገኘው። እነዚህ ሁሉ ሲሞቱ ምን ብለው ነው የሞቱት? አላገኘሁትም ብለው ነው የሞቱት። ተስፋ ያረኩትን አላገኘሁትም። ግን ተጠራጥረው ክደው ሳይሆን አምነው ሞቱ። እስከ ፍጻሜ ድረስ ተስፋውን ምን አድርገውታል? አምነውታል። ለምን? እርግጠኛ ስለሆኑ በእምነት እና መረዳት ስለነበራቸው አምነው ነው የሞቱት። ነገር ግን እንዳላገኙት እያወቁ ነው የሞቱት። ወገኖቼ እንዴት ተራ ነገር ነው ተስፋውን ልጅ አድርጎ መሞት! እንዴት የወረደ ነገር ነው ተስፋውን ሀብት አድርጎ መሞት፣ ተስፋውን ስልጣን አድርጎ መሞት! እንዴት ተስፋውን ማሳነስ ነው! ይሄ ተስፋ እኮ ወገኖቼ፣ ይሄ ተስፋ ትናንትን ነቢይ ከሌ እኮ የተናገረው ተስፋ አይደለም። የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋን ሰጠ። ስለምን? ስለዚህም ሕይወት። ስለምን አይነት ሕይወት? ስለ ዘላለም ሕይወት። በዘላለም ሕይወት ተስፋ እግዚአብሔርን ወደ መምሰል የሚያደርሰውን እውነት እንዲያውቁ የተላከ። ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት አስቀድሞ ተስፋን ሰጠ። ስለዚህ ትልቅ ነው ተስፋው። እግዚአብሔር ከዘላለም ዘመናት በፊት የሰጠው ነው። ዓለም ሳይፈጠር የሰጠው ነው። በዘመናት ውስጥ ደግሞ እግዚአብሔር ካገኛቸው አባቶች ጋር የገባውና የገለጠላቸውና ከነሱ ጋር ይዞ የተጓዘው ተስፋ ነው። እግዚአብሔር የዛሬ 2000 ዓመት ልጁን በሥጋ ወደዚህ ምድር በመላክ ይፈጽመው ዘንድ የጀመረው ተስፋ ነው። አንድ ቀን ኢየሱስ ክርስቶስ ከሰማይ በክብር ሲገለጥ የሚጠናቀቅ ምሉ የሚሆን ተስፋ ነው። ከዛ በኋላ ተስፋ መደረግ እስከማያስፈልገው ድረስ በሙላት ይገለጣል። አንድ ነገር ልንገራችሁ። ለምንድነው እነዚህ ሁሉ አምነው የሞቱት ይለናል የዕብራውያን ጸሐፊ? ምክንያቱም ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥን ነገር አስቀድሞ አይቷልና። ምን ማለት ነው? እነሱም አመኑት አላገኙትም ሄዱ፣ አመኑት አላገኙትም ሄዱ። እኛም ከዘገየ አምነን እንሄዳለን ሳናገኘው። ምክንያቱም መጨረሻ ላይ እኩል ሁላችን ምን እናገኘው። ጌታ ይመስገን። አሜን። ስለዚህ ምንድነው ይሄ ተስፋ ካላችሁኝ፣ ይሄ ተስፋ የእግዚአብሔርን ሕይወት መካፈል ነው። ይሄ ተስፋ
የእግዚአብሔርን ሕይወት መካፈል ነው። እኛ በክርስቶስ በማመን ከነሱ የተሻለ ያገኘነው ነገር ምንድነው? አሁን እዚህ ምድር ላይ በዚህ ሥጋ ውስጥ እያለን በመንፈሳችን ሕይወቱን ተካፍለናል። ግን ተስፋው ኮንሱምድ የሚሆነው ሙሉ በሙሉ የሚፈጸመው መቼ ነው ካላችሁኝ፣ በሥጋችንም ይህንን ሕይወት ስንካፈል ነው። እሱ ደግሞ ትንሣኤ ይባላል። ትንሣኤ ይባላል። ዳግም መወለድ የዚህ ተስፋ ፍጻሜ ጅማሬው ነው። የሥጋ ትንሣኤ ደግሞ የዚህ ተስፋ መደምደሚያው ነው።